ወይኔ በባዶ ፍላሽ ይጫወትብን። ለእኛ ባዶ ፍላሽ ኧረ ማንዳና ሲጀምር የሆነ ነገሩን አሳዛኝ በጣም ያሳዝናል። ለዛ ነው ዝም ያለ ምን ማድረግ እንደምችል በተግባር እንዳሳየው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ የተግባር ስራዎች የወደቁ ስራዎችን አይቻቸዋለሁ። በድጋሚ በወደቁ ስራዬ ላይ ተሰቃይተሃል። አሰቃይቻለሁ። አሁን እንደዚህ አይነት ነገሮች አድርገሃል አይደል? እኔን ግን ማግኘት አልቻልክም። የሌሎች ሰዎችን ማየት ትችላለህ። ከዚህ በኋላ የሚያገናኘን ነገር ስለማይኖር ለዛሬ እዚህ ጋር ይበቃናል ማለት ነው። እኔ ጨርሻለሁ። ምን መሰለህ አሁን ለኔ ተሰጠኝ የነበረው 200 ሺህ ብር ዝም ብለህ እየደወልክ ፎቶቸውን ልክልሃለሁ ለኔ ትሰጣለህ። ለምን ምን ችግር አለው? ለእርዳታ ማዕከል ቢውል አሁን ለእንደዚህ ለመጥፎ ስራ 200 ሺህ ብር ከምታወጣ ለእርዳታ ማዕከል እና ለሌሎች ብዙ የቸገራቸው ሰዎች አሉ። ይቅርታ ይላል ፎቶ ልክላቸዋለሁ። እኔ ብሩ እንዳነሰኮት ነገር ይጨምርልህ ነበር። እዛም ካለክ ይኖርኮ በፎቶ አይ ሚን በብር ነው ጨምርልህ ነበር። የብር ጥማት እንደዚህ ነው ያ እዛም ሲያስቀብጥ የነበረው አይ ለመርጃ ማዕከሎች ቢውል ሞር የተሻለ ነው። እኛ አሁን ማለት ነው ዞር ብሎ ይመጣል። የገንዘብ ችግር የለብንም። ዛሬ በወራቀራችሁ ነውና ያለከው ነገር አለ። አንድ ነገር ነው መሰለህ እኛም ብቻ አይደለም እኛ ዙሪያ ላይ የሚያሉ ሰዎችን በገንዘብ ለመግዛት እንደዚህ ወደዛ አትበል። ማንም በአንተ ገንዘብ ይጣላል የለም። ሁሉም የራሱን ስራ የሚሰራ ሰው ቆሞ የሚሄድ ሰው ያለው ሁሉም ወጣት ነው። ሰርቶ ለፍቶ ቤተሰቡ የሚያስተዳድር እህቶቹን ወንድሞቹን የሚያስተምር ነው ያለው። እኛ ጋር የስራቶች ነን። አትረብሹን፣ እንስራበት፣ የራሳችንን ላይፍ እንምራበት። አያስተዳድሩ ይቅርታ ስላልሰጡሽ እንዳትነግሪኝ። ሌላ ጊዜ አዲስ ፎቶ ስትነሳ እልክልሻለሁ። ሌላ ፎቶ 200 ሺህ ብር ለምን ትወጣላችሁ እንዴ? በደይ ማስቀጥ ስላላችሁ ለሌላ ነገር ማዋል የተሻለ ነው ብዬ አስባለሁ። ከዚህ በኋላ ያለው ነገር ማለት ነው። እና ቡቡ ያለው ነገር ምደፍታችኋል። በጣም ሰማናችሁ። ከሚገባው በላይ ሰማው ደነፋ እና ስደነፋ ዝም ያልኩት ከወሬ ተግባር ይበልጣል ስላሰብኩ ነው። ስለዚህ አንተ ያልከውን ነገር አድርጋ አሳየኝ፣ እኔ ደግሞ ምን ማድረግ እንደምችል አሳየኝ። ቆይ ዳኒ ግን ማን ብለህ የምታስበው? እሱም በቃኛው እኮ ምን ችግር የለውም። የከሰረ ነጋዴ ሆኗል። አሁን ስታየው ራሱ በነገራችን ላይ እኛ ፐርፌክት ነን። አውርተን አይደለም ወጡ ያከታተለ እኛ እኮ ጨርሳላ አደረስን ገና አንተ ቀርሜ ላስወጣህ እችላለሁ። ሌላው ምን መሰለህ አላመንክበት ነው። እዚህ መሆን የፈለግከው እዛ መሆን የፈለግከው የትኛው ነው? አንተ ፍላጎት እኔ ችግር የለብኝም። በዚህ ምን እኖራለሁ የፈለኩበት ቦታ እንጆይ እያልኩ ነው። እኔ እዚህ ብትኖር እኮ ችግር የለብኝም። እዛ መስሎ አንተ ላለማየት ነው የምወጣው። እና ለማንኛውም መልካም ጊዜ ይሁንላችሁ። ያቺ አካባቢያለን ለኛም ላከ ችግር የለውም። ኧረ እየሄድክ አይዞሽ ያልፋል። እዚህ ደግሞ በማንኛውም ሰዓት ይመጣል ያልከው ድርሽ እንዳትል እሺ። ያለ ነው በማንኛውም ሰዓት ማንኛውም የትኛውም ሰው ያገኛል ያጣለም። በስተማገር እናንተ አይነት ብዙ አይነት ፊቶችን አይተናል። አይዞህ መልካም የመቃጠል ጊዜ ይሁንላችሁ። አይዞህ ፍየሌ ስለምን ማለት ነው የምታወራው? ጤነኛ አይደሉም እንዴ ሩታ? ሰምኛለሽ። ከዚህ በኋላ አንቺ የፈለግሽውን ነገር ማለት ትችያለሽ። ገባሽ አይደል? ስትፈልጊ ማለት ነው የፈለግሽውን ነገር አረጋጋም። ስሚኝልሽ አንቺ ነው ደስ የሚላችሁ አትናደድላችሁ። ሩታ ከዚህ በኋላ ነው የምልሽ ለአንቺ ብዬ ወይ ደግሞ አንቺ ከሱ የሆነ ነገር አለሽ ብዬ ምንም ማዝንበት ነገር የለም። ገባሽ? ዝቶብኛል። በጣም ብዙ ነገር ተናግሮኛል። ምን ማድረግ እንደምችል አሳያችኋለሁ። ምን ማድረግ እንደምችል ታያለሽ እኮ። የምፈልገውን ታውቃለህ። አንተ የፈለግከውን አድርግ። እኔ ምንም አታደርግም ልልህ አልችልም ብዬህም አላውቅም አይደለም። የምትፈልገውን ነገር ማድረግ እንደፈለክ መሆን ይችላል። ግን ደግሞ ተረጋጋ። እንዴ በላ ላይ ተበለው እንዴ እንዴት እንላችኋለን? እንዴ ምን ሆነ ነው? ችግር የለውም። እኔ ዛሬ ያለው ገባሽ አይደል? በዚህ ሳምንት ውስጥ ምን ማምጣት እንደምችል ታያለሽ። በቃ አሁን እኮ ምንም ችግር የለም። በቃ